ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች የመጋቢት 13 2018 ዕለታዊ ወቅታዊ ማህበራዊና ኢኮኖሚያዊ ትኩስ መረጃዎችን ይዘንላችሁ ቀርበናል። በቅድሚያም ዋና ዋናዎቹን በማስቀደም እንጀምራለን። ለበርካታ ጊዜያት ከፍተኛ ጥያቄ ሲያስነሳ የነበረውና በመላው ሀገሪቱ ላይ ተግባራዊ ስለተደረገው አዲሱ ረቂቅ አዋጅ የንብረት ረቂቅ አዋጅን በተመለከተ አዲስ መግለጫ መውጣቱን ሰምተናል። በዝርዝር ይዘነዋል። የኢትዮጵያ ብሔራዊ ባንክ ከጥሬ ገንዘብ ጋር በተያያዘ አነጋጋሪ መግለጫ አውጥቷል። ሙሉ ዝርዝሩን እናደርሳለን። የአሜሪካው ፕሬዝዳንት አስደንጋጭ መግለጫ ሰጥቷል። በ48 ሰዓታት ውስጥ የሆርሙዝ ሰርጥ መስመር ለመሆኑ ይከፈታል። ሙሉ ዝርዝሩን እናደርሳለን። ከዶላር ጋር በተያያዘ ያልተጠበቀ መረጃ ተሰምቷል። በዚህም ዶላር በከፍተኛ ሁኔታ ሊጨምር እንደሆነ ተገልጿል። ይህንና መሰል መረጃዎችን ወደ እናንተ እናደርሳለን። ቪዲዮን ላይክ እያደረጋችሁ እስከ መጨረሻው ተከታተሉ። በቅድሚያም የኢትዮጵያ ብሔራዊ ባንክ ከጥሬ ገንዘብ ጋር በተያያዘ አነጋጋሪ መረጃ አውጥቷል። የኢትዮጵያ ብሔራዊ ባንክ በ2017 የሀገሪቱን የውጭ ዕዳ ከጠቅላላው የሀገር ውስጥ ምርት አንጻር ጋር ያለውን ድርሻ በከፍተኛ ሁኔታ በመጨመር 26.9 መድረሱን አስታወቀ። ይህ አሃዝ የዛሬ 2 ዓመት ገደማ ከነበረበት የ14.1 ድርሻ ጋር ሲነጻጸር የ12.8 በመቶ ጭማሪ ያሳየ መሆኑን ካፒታል ጋዜጣ ለመረዳት ችሏል። እንደ ባንኩ ትንተና የሄደ ጭማሪ የታየው መንግስት አዲስ የብድር ስምምነቶችን በብዛት ስለፈረመ ሳይሆን በዋናነት በምንዛሬ ተመን ለውጥ ምክንያት የመጣ የሂሳብ ስሌት ውጤት ነው ብለዋል። የኢትዮጵያ ብር ከዶላር ጋር ያለው የምንዛሬ ተመን በገበያ እንዲወሰን መደረጉን ተከትሎ ቀደም ሲል የነበሩ የውጭ ዕዳዎች በሀገር ውስጥ ብር ሲሰሉ ከፍተኛ የቁጥር ጭማሪ አሳይተዋል። ይህም የውጭ ዕዳ ድርሻ በ2016 ከነበረው 14.1 በመቶ ወደ 26.9 በመቶ እንዲያሻቅብና የብር መዳከም እንዲከሰት አድርጓል ይላል። በሌላ በኩል በወጣው 2017 የፋይናንስ መረጋጋት ሪፖርት መሰረት በተለይም መንግስት ገቢን በማሳደግና ወጪን በመቀነስ ረገድ ባደረገው የፊዚካል ዲሲፕሊን የበጀት ጉድለት ካለፈው ዓመት 2016 2.1% ወደ 0.4 ዝቅ ሊል ችሏል። በተጨማሪም የሀገር ውስጥ ዕዳ ከጠቅላላው የሀገር ውስጥ ምርት አንጻር የነበረው ድርሻ ከ19.2 ወደ 14.8 በመቀነስ ዝቅተኛ ስጋት ወደሌለበት ደረጃ መድረሱን ሪፖርተር ጋዜጣ አስነብቦናል። በሌላው መረጃችን የአሜሪካው ፕሬዝዳንት አስደንጋጭ መግለጫ አውጥቷል። በ48 ሰዓታት ውስጥ የሆርሙዝ ሰርጥ እንዲከፈት ውሳኔ አስተላልፏል። በ48 ሰዓታት የጊዜ ገደብ ውስጥ የኢራን መንግስት የሆርሙዝ የባህር መተላለፊያ ሙሉ በሙሉ ካልተከፈተ የአሜሪካ ጦር የሀገሪቱን የኃይል ማመንጫዎች ደብዛቸውን እንደሚያጠፋ ፕሬዝዳንት ትራምፕ ዝተዋል። ፕሬዝዳንት ትራምፕ ይህንን የቁጣ መግለጫ የሰጡት ቴህራን በዓለም አቀፍ የንግድ መስመሮች ላይ የጣለችውን እገዳ እንድታነሳ ለማስገደድ ነው። ትራምፕ ቀደም ሲል ጦርነቱን ለማብቃትና ውጥረቱን ለመቀነስ ፍላጎት እንዳላቸው ሲገልጹ የነበረ ቢሆንም አሁን የሰጡት ይፋዊ ማስጠንቀቂያ ግን አሜሪካ ወደ ከባድ ወታደራዊ እርምጃ ለመግባት መዘጋጀቷን ያመላክታል ተብሏል። የ48 ሰዓት ውስጥ ምላሽ እንዲሰጥበት የተቀመጠው የጊዜ ገደብ በሁለት ሀገራት መካከል ለወራት የቆየውን ፍጥጫ ወደ አደገኛ ምዕራፍ አሸጋግሮታል። ፕሬዝዳንቱ ደብዛቸውን አጠፋለሁ ሲሉ የተጠቀሙት ቃል አሜሪካ በኢራን ወሳኝ የኢኮኖሚ መሰረት ልማቶች ላይ ጥቃት ለመሰንዘር መወሰኗን ያሳያል የተባለ ሲሆን እስካሁን ከቴህራን በኩል የተሰጠ ምላሽ ባይኖርም ይሄ ትራምፕ ዛቻ በዓለም አቀፍ የነዳጅ ገበያና በመካከለኛው ምስራቅ ሰላም ከፍተኛ ስጋት መደቀኑን በዚህ ሰዓት የወጣው ሪፖርት አስነብበዋል። በሌላው መረጃችን የዶላር ዋጋን በተመለከተ እጅግ ባልተጠበቀ ሁኔታ ዶላር በከፍተኛ ሁኔታ ሊጨምር መሆኑ ተገለጸ። የአፍሪካ ሀገራት መንግስታት በ2026 የሚያደርጉትን የብድር መጠን ላለፉት 3 ዓመታት ታይቶ የሚታወቅ ከፍተኛ ደረጃ ላይ ደርሶ 155 ቢሊዮን ዶላር እንደሚደርስ ተነበየ። ኤስ&ፒ ግሎባል ባወጣው መረጃ መሰረት ይህ የብድር ጭማሪ የመጣው ሀገሪቱ ያላቸውን ነባር ዕዳዎች ለመክፈልና እያደገ የመጣውን የበጀት ጉድለት ለመሙላት ካላቸው ፍላጎት የተነሳ እንደሆነ ተገልጿል። ሆኖም በመካከለኛው ምስራቅ የተባባሰ የመጣው ግጭት በዓለም አቀፍ የፋይናንስ ገበያ ላይ
ስጋት እንደደቀነ የተቀመጠ ቢሆንም ይህ ውጥረት የነዳጅ ዋጋ እንዲጨምርና የብድር ወለድ እንዲነር በማድረግ በተለይ እንደ አፍሪካ ባሉ በማደግ ያሉ ሀገራት የኢኮኖሚ ቀውስ ላይ ጫና እንደሚፈጥርና ዶላር ባልተጠበቀ ሁኔታ ሊያሻቅብ እንደሚችል ተገልጿል። በሌላው መረጃችን ለዓመታት ከፍተኛ ጥያቄ ሲያስነሳው የነበረውና በመላው ሀገሪቱ ላይ ተግባራዊ እንዲደረግ የተወሰነውን አዲሱን ረቂቅ አዋጅ የማይንቀሳቀስ የንብረት ረቂቅ አዋጅን በተመለከተ ከባድ ውሳኔ ተላልፏል። ከጦርነቱ በፊት ከባንኮች ለተወሰደ ብድር መመለሻ ተብሎ በዋስትና የተያዘ ማንኛውም የማይንቀሳቀስ ንብረት በሐራጅ ወይንም በሶስተኛ ወገን እንዳይተላለፍ በዚህ ሰዓት ጥብቅ መመሪያ ተላልፏል። የትዕዛዝ የሚቆይበት የተወሰነ የጊዜ ገደብ እንዳልተቀመጠ የትግራይ ጊዜያዊ አስተዳደር የገለጹ ሲሆን ትዕዛዙ የተላለፈው በጊዜያዊ አስተዳደር ፕሬዝዳንት ሌተናንት ጀነራል ታደሰ ወረደ ተፈርሞ መጋቢት 10 ቀን 2018 በተጻፈው ደብዳቤ ነው። ደብዳቤው ለክልሉ ከተማና ኮንስትራክሽን ቢሮ የተመራ ሲሆን ለክልሉ ከፍተኛ ፍርድ ቤት፣ ለፍትህ ቢሮና ለፖሊስ በግልባጭ እንዲያውቁት ተደርጓል። የትግራይ የንግድ ማህበረሰብ ከጦርነት በፊት ከባንኮች የወሰዱት ብድር መመለስ አቅቷቸው በከባድ ችግር ውስጥ እንደሚገኙ ይታወሰ ቢሆን ይህ ሆኖ እያለ የወሰዱትን ብድርና ወለድ እንዲመልሱ ካልከፈሉ ደግሞ የተበዳሪዎች ሀብት በሐራጅ እንዲሸጥም ከባንኮች የቀረበ ጥያቄ መኖሩን ከአቤቱታው መገንዘብ ችለናል ሲል ቲክቫህ ኢትዮጵያ ገልጸዋል። ስለሆነም የተወሰደው ብድር እንዴት መመለስ እንደሚገባ ከሚመለከታቸው አካላት መግባባት ተደርሶበት መፍትሄ እስኪበጅ ድረስ በባንኮች ለብድር መመለሻ ተብሎ የተያዘ የማይንቀሳቀስ ንብረት በሐራጅ ወደ ሶስተኛ ወገን የሚደረግ ዝውውር እንዲቆም በትግራይ የሚገኙ ማዘጋጃ ቤቶች እንዲያውቁት መመሪያ እንዲሰጥና ክትትል እንዲደረግ አሳስባለሁ ይላል። ከጦርነቱ በፊት የነበረው ዋና ብድር 32 ቢሊዮን ብር የነበረ ሲሆን በአሁኑ ወቅት ከወለድ ጋር ተደምሮ ከ80 ቢሊዮን ብር በላይ ደርሷል። ጉዳዩ ከፕሪቶሪያ ስምምነት ጥቅምት 24 ቀን 2018 ጀምሮ በተደጋጋሚ ሲነሳ የቆየ ሲሆን ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር ውይይት ተደርጎበት ከብሔራዊ ባንክና ከገንዘብ ሚኒስቴር የተውጣጣ አገር አቀፍ ኮሚቴ ተቋቁሞም እንደነበር ይታወሳል። ሆኖም ላለፉት 3 ዓመታት ዘላቂ መፍትሄ ሳያገኝ ቢቆይም አሁን የተላለፈው ትዕዛዝ ተከትሎ የአበዳሪ ተቋማት ወገኖች የክልል መንግስታት በባንኮች አሰራር ውስጥ ገብተው የማዘዝ ህገ መንግስታዊ ስልጣን አላቸው የሚል ጥያቄም መነሳቱ ተገልጿል። መደመጥ ያለባቸው ወሳኝ የሆኑ መረጃዎችን ይመስላሉ። ቪዲዮውን ላይክ ሸር አድርጉት እያልኩ እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።